ሰባተኛው ጠቅላላ ምርጫ ሁለንተናዊ ፍትሃዊነትን ያሳየና እንከን አልባ የሚባል ባይሆንም ቀጣይ ለሚደረጉ የዴሞክራሲ ልምምዶች ብሎም ዴሞክራሲያዊ የመንግስታዊ ስልጣን ሽግግሮች መወጣጫ መሆን የሚችል መሆኑን አረጋግጦና ዜጎች የመምረጥና የመመረጥ መብታቸውን ያሳዩበት ሁነት ሆኖ ተከናውኗል። የምርጫ ዝግጅት ወቅት፣ የምርጫ ዕለትና ከምርጫ በኋላ የሚነሱ የሕዝብ ጥያቄዎችና የፖለቲካ ፓርቲዎች ቅሬታዎችም በሚያስኬደው የሕግ አግባብ ልክ የመፈተሻቸው ነገርም ለነገ ተአማኒነት መሠረት የሚጥሉ ይሁኑ። ምርጫ ተደርጎ ውጤት መታወቁ ብቻ ሳይሆን በተለያዩ ምክንያቶች የሀገር አካል የሆኑ የተረሱቱ አካባቢዎች የሚታወሱበትም ይሁን። ምርጫ ለዓመታት ያልተደረገባቸው አካባቢዎች የሕዝብ ውክልናቸው ይረጋገጥ። ዴሞክራሲን ለመገንባት የሚካሄድበት ርቀት ማሳያው አንዱ ምርጫ እንደመሆኑ በሁሉም የሀገሪቱ ክልሎች የሚደረግ ምርጫ የነገ ሕዝባዊ ጥያቄን ጭምር መመለሻ በመሆኑ ዛሬ ላይ ዘላቂ መፍትሔን የመስጠት ሂደቱ በተራዘመ ቁጥር መረሳት እንዳይኖር ፍትሃዊነት ጊዜው ሳያልፍ ወዙም ሳይደበዝዝ ተስፋ ሳይቆረጥ ተገልጦ ይታይ። ቀሪዎቹ የድምፅ አቆጣጠር ችግር መኖሩ የተረጋገጠባቸው የምርጫ ጣቢያዎች ዳግም ቆጠራ እንዲደረግ የተወሰነው የምርጫ ሂደት የመራጮችን ተነሳሽነት ሳያቀጭጭ አፋጣኝ ውሳኔ ይሰጥባቸው። በምርጫ የተሰጠን ተአማኒነት ወደ ጎን በመግፋት ራስን ማግለል ተጠያቂነትን እንደመሸሽ ይቆጠራልና ለሕዝብ አመኔታ ዘንበል ማለት የተፎካካሪ ፓርቲዎች የመረጣቸው ሕዝብ አመኔታ መሆኑም አይዘንጋ። የምርጫ ውጤትና ከምርጫ በኋላ ሊታሰብባቸው የሚገቡ መሠረታዊ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ሰላማዊ የመንግሥት ሥርዓትን ለመገንባት ማገር በሆነው የምርጫ ሂደት ኢትዮጵያም ጉዞዋን ለመቀጠሏ ማሳያ የሆነው ዴሞክራሲያዊ ምርጫ ነው። ውስጣዊና ውጫዊ ጫናዎች ባልተላቀቁን በዚህ ጊዜ የተደረገው ይሄ ምርጫ በርካታ አከራካሪና ያልተፈቱ ጉዳዮችን እንደያዘ አንጻራዊ በብዙ የሀገሪቱ አካባቢዎች ከተደረገ 2 አስርት ቀናት አልፈው ውጤትም ይፋ ተደርጓል። ቦርዱ ይፋ ባደረገው ውጤት መሠረትም በሁሉም ክልሎች እጅግ ከፍተኛ ቁጥር ያለው የመራጮች ተሳትፎ መመዝገቡን አስታውቆ ገዢው ብልጽግና ፓርቲ አብላጫዎቹን መቀመጫዎች በማሸነፍ ብልጫ ማግኘቱን ይፋ አድርጓል። በተዋረድ ሌሎች ተፎካካሪ ፓርቲዎች ለሕዝብ ተወካዮች ምክር ቤት በተወሰነ የመራጮች ድምፅ ማሸነፋቸውን አሳውቋል። በእነዚህ ሁሉ ሂደቶች ውስጥ ቀደም ብለው ከግንዛቤ ውስጥ መግባት የሚገባቸው በተለይም ከሰላምና ደህንነት ጋር በተገናኘ ሊታሰብባቸው የሚገቡ ችግሮች ከስድስተኛው ምርጫ ተንከባለው የመምጣታቸው ነገር በቀጣይ በዜጎች ላይ የሚያደርሰውን ጫና ታሳቢ በማድረግ ቀጣይስ ምን ይደረግ የሚለው ጉዳይ ላይ ጭምር የማሰቢያ ጊዜ እንደሚያስፈልግ አሃዱ ያምናል። በተለይም በሁለት ምርጫ የተዘለለው የትግራይ ክልል ጉዳይ አሁንም የምርጫ ቦርድ ብቻ ሳይሆን የሀገር ጉዳይ በመሆኑም ጭምር ሊያሳስብ ይገባል። ከ5 ሚሊዮን ሕዝብ በላይ ያለው የሚባልለት የትግራይ ክልል በጦርነት እንዲሁም በሰላም እጦት ምክንያት በኢትዮጵያ ምርጫ ለመሳተፉ ብሎም የምክር ቤት ውክልና አለመኖሩን ታሳቢ በማድረግ ቀጣይ አቅጣጫዎችስ ምን መሆን አለባቸው የሚለው ላይ ስክነትና ብስለት የታከለበት ውሳኔ ለሀገር አንድነት ብሎም ለዲሞክራሲያዊ ተአማኒነት መቀጠል ያልተጻፈ ግዴታ ተደርጎም ይታሰብ። ከትግራይ ክልል ባሻገር በሰባተኛው ጠቅላላ ምርጫ ላይ ምርጫ ያልተደረገባቸው አካባቢዎች ቀጣይ ጣፈንታቸው እንዴት መሆን እንዳለበት ውክልናቸው በገደም ዳሜው ከመታለፍ ይልቅ አጠቃላይ ሀገራዊ መፍትሔ ይበጅለት ዘንድ አማራጭ መንገዶችን መፈለግ የቦርዱ ሥራ መሆኑን የሚያምነው አሃዱ ሕዝብ በመረጠውና በፈለገው ፓርቲ ለመመራት ሰላማዊ አካሄዶችን ሁሉ ሊያማርጠው እንደሚገባም ያምናል። ከዚህም በተጨማሪ ለሕዝብ ተወካዮች ምክር ቤት በተካሄደው ድምፅ አሰጣጥ የድምፅ አቆጣጠር ችግር መኖሩ በተረጋገጠባቸው 11 ምርጫ ጣቢያዎች የድምፅ ቆጠራ ዳግም እንዲካሄድ ተወስኗል። በብሔራዊ ምርጫ ቦርድ የድምፅ አቆጣጠር ግድፈት ታይቶባቸዋል በተባሉት እነዚህ ምርጫ ጣቢያዎች በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ በሲዳማ፣ በኦሮሚያ፣ በሶማሌና በአፋር ክልሎች የታየውን የድምፅ ቆጠራ አለመጥራት ተከትሎ ብሔራዊ ምርጫ ቦርድ ያደረገው የማጣራት ተግባር በራሱ ተቋሙን የሚያስመሰግነው መሆኑ ሳይዘነጋ ቀጣይ የሚደረገው የድምፅ ቆጠራ እንዴት ባለው ሁኔታ ይደረጋል የሚለውና የዳግም ቆጠራው ተአማኒነትም እንደ ቆጠራው የማጣራት ተግባር ሁሉ ሐቅ የሰፈነበትና የሕዝብን አመኔታ የማይሸረሽር እንዲሆን ከጊዜ ጋር መፍጠን የዜጎች በምርጫ ላይ ያላቸው እምነት እንዲጠናከርም የሚያግዝ ነው። አነሰም በዛ በሕዝብ አመኔታን አግኝቶ መመረጥ መቻል ራሱን የቻለ ስኬት ነው ብሎ የሚያምነው አሃዱ በምርጫው ተወዳድረው የተመረጡ ፓርቲዎች አሁንም የመረጣቸውን ሕዝብ ለማገልገል ግዴታ በቀዳሚነት ማሸነፍን ብቻ ታሳቢ ሳያደርጉ
የተሰጣቸውን አመኔታ ለመወጣት ያቅማቸውን መጣር ይጠበቅባቸዋል። የምርጫ ዝግጅትን በበቂ ካለማድረግ ጀምሮ ህዝባዊ ዕውቅናን ማግኘት፣ የህዝብ ልብ የሐሳብ ሚዛን ውስጥ ለመግባት በበቂው ዝግጅት ባልተደረገበት ሁኔታ ከዚያም ሲያልፍ የምርጫ ተአማኒነትን ለማረጋገጥ በየምርጫ ጣቢያው ታዛቢ ያላስቀመጡ የፖለቲካ ፓርቲዎች ምርጫውን የማጣጣልም ሆነ ስለ ምርጫው ተአማኒነት አሉታዊ ሐሳብ መስጠት በማይችሉበት ሁኔታ በጥቂቱም እምነት ጥሎባቸው የመረጣቸውን ህዝብ በደፈናው አላገለግልም የማለት የሞራል ልዕልና የላቸውም። የዲሞክራሲ አካሄድን የሚያደበዝዙ መንገዶችን ከመከተል ነጠል ብለው ለህዝብ የሚበጀው መዳረሻ ላይ ቆመው ነገን ማደላደል ግብራቸው እንዲሆን ቆስቋሽ መጠበቅ አያስፈልግም ሲል አሃዱ ሁሉም የድርሻውን እንዲወጣ ያስታውሳል። ምርጫ መሳተፍ የሐሳብ ተሻጋሪነትን፣ ነገን አልሞ ማቀድን፣ የተሻለ የፖለቲካ ምህዳር ለመጪው ጊዜ መገንባትን ያጠቃለለ እንደመሆኑ ዛሬ ላይ የተሰጠኝ ድምፅ በቂ አይደለም፣ የምርጫ ሂደቱም የተሳሳተ ነው፣ ፍትሐዊነት ይጎድለዋል በሚል ሕጋዊና ሚዛናዊነት በጎደለው አመለካከት በዴሞክራሲ አምነው ለምርጫ የሚሳተፉ ዜጎች ላይ ጥላ ማጥላት የተገባ ባለመሆኑ ስለ መጪው ተስፋ ዛሬን የተሻለው ላይ ለማሳረፍ መትጋቱም ይቅደም። ሰባተኛው ጠቅላላ ምርጫ ሁለንተናዊ ፍትሐዊነትን ያሳየና እንከን አልባ የሚባል ባይሆንም ቀጣይ ለሚደረጉ የዴሞክራሲ ልምምዶች ብሎም ዴሞክራሲያዊ የመንግስታዊ ስልጣን ሽግግሮች መወጣጫ መሆን የሚችል መሆኑን አረጋግጦና ዜጎች የመምረጥና የመመረጥ መብታቸውን ያሳዩበት ሁነት ሆኖ ተከናውኗል። የምርጫ ዝግጅት ወቅት፣ የምርጫ ዕለትና ከምርጫ በኋላ የሚነሱ የሕዝብ ጥያቄዎችና የፖለቲካ ፓርቲዎች ቅሬታዎችም በሚያስኬደው የሕግ አግባብ ልክ የመፈተሻቸው ነገርም ለነገ ተአማኒነት መሠረት የሚጥሉ ይሁኑ። ምርጫ ተደርጎ ውጤት መታወቁ ብቻ ሳይሆን በተለያዩ ምክንያቶች የሀገር አካል የሆኑ የተረሱቱ አካባቢዎች የሚታወሱበትም ይሁን። ምርጫ ለዓመታት ያልተደረገባቸው አካባቢዎች የሕዝብ ውክልናቸው ይረጋገጥ። ዴሞክራሲን ለመገንባት የሚካሄድበት ርቀት ማሳያው አንዱ ምርጫ እንደመሆኑ በሁሉም የሀገሪቱ ክልሎች የሚደረግ ምርጫ የነገ ሕዝባዊ ጥያቄን ጭምር መመለሻ በመሆኑ ዛሬ ላይ ዘላቂ መፍትሄን የመስጠት ሂደቱ በተራዘመ ቁጥር መረሳት እንዳይኖር ፍትሐዊነት ጊዜው ሳያልፍ ወዙም ሳይደበዝዝ ተስፋ ሳይቆረጥ ተገልጦ ይታይ። ቀሪዎቹ የድምፅ አቆጣጠር ችግር መኖሩ የተረጋገጠባቸው የምርጫ ጣቢያዎች ዳግም ቆጠራ እንዲደረግ የተወሰነው የምርጫ ሂደት የመራጮችን ተነሳሽነት ሳያቀጭጭ አፋጣኝ ውሳኔ ይሰጥባቸው። በምርጫ የተሰጠን ተአማኒነት ወደ ጎን በመግፋት ራስን ማግለል ተጠያቂነትን እንደመሸሽ ይቆጠራልና ለሕዝብ አመኔታ ዘንበል ማለት የተፎካካሪ ፓርቲዎች የመረጣቸው ሕዝብ አመኔታ መሆኑም አይዘንጋ። የምርጫ ውጤትና ከምርጫ በኋላ ሊታሰብባቸው የሚገቡ መሠረታዊ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ